የቴዲ ያው እንደ ዘፋኝ የዘፈነ እንደ ዘፋኝ መብቱ ነው የመሰለውን መዝፈን መብቱ ነው። ለምን ዘፈነ ብለን አንልም። ነገር ግን ዘፈኑ ሁሉ ጊዜ በተለመደ በፖለቲካ በማጣጣል በማንኳሳስ ላይ ብቻ ባይሆንና በታሪክ ላይ የትኛውንም ንግስታቶችን ልትወድ ትችላለህ። ነገር ግን ሁሉ ጊዜ በዛውኑ በተቀደደውኑ ሁሉ ጊዜ ስትመጣ መለወጥ አለብህ። በነበረበት ቦታ ላይ መጽናት የለበትም። እሱና 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 ሰማዩም 0 ምድሪቱም 0 አንተም 0 የሚለው ድሮ ዘፈን ኬኔዲ መሰለኝ ድሮ የዘፈነውን የዘፋኙን እንትን 00 የሚል ትራክ አለው እንዴ? አለው። ወደዚህ አምጥቶ እዚህኛው ኢትዮሪካ ውስጥ አለ። በዛ ልክ የሚያደርጉት ተው እንደዛ የሚል የለም። ቆይ እሱ እየወጣ ነው ያለ እኮ ምን አደባባይ ላይ ያለ አይደል? አይ 00 የሚል አለ። ኧረ ተው። እሺ ያንንም ሁሉ ከዳስ ውስጥ ህንፃ ላይ የገቡት ሰዎች ዳስ ጣል ብሎ የለመድክበት ቦታ ላይ ጫጭ ብሎ ማለቱ አግባብ አይደለም። ዳስ ጣል የሚል ዳስ ጣልን ለማስፋት ካልሆነ በስተቀር ዳስን ለማፍረስ አይደለም። ዳስ ጣል የሚባለው በነገራችን ላይ ሰርግ በሚደገስበት ጊዜ ሰርግ ቤት ፊት ለፊት ድንኳን ካለ ከጓሮ ወጥ ምናምን የሚሰራበት ጭስ ስላለው ምንድን ነው የሚሰራው? 10 እንጨት እንደዚህ ርብራብ ይደረግና ቅጠል ፀሐይ እንዳይገባ ይጣልበታል። ጓሮ ጭስ የሚጫስበት ዳስ ነው እንጂ ዳስ ሰው የሚቀመጥበት ሳይሆን ወጣወጥ እንደዚህ የኩሽና ነገር ኮስመሪ ነገሮች የሚዘጋጁበት ነው። ለምሳሌ ኦቶሪካ የቴዲን ብታመጣው ኦቶሪካ በየ5 ዓመቱ ይጠበቃል። ቴዲ በየ5 ዓመቱ ምርጫ ይመጣል ሲባል ይጠበቃል። ቴዲ አፍሮ ዘፈን እኛ እንቻቻል መቻቻል አይደለም። መቻቻል አቅቶናል፣ ጨርሰናል። መቻቻል መከባበር እንጂ መቻቻል የሚባል እኛ ጋር አይሰራም። አሁን መቻቻል የሚባል አማርኛ አልቋል። መቻቻል አቅቶታል ህዝቡ። ኢትዮሪካም ይህች የኢትዮጵያ ጉዳይ ናት መዝሙር አድርጎ እየተጠቀሙበት ያሉበት ማን ናቸው? ድሮ ጨፍልቆ ግዛ ወይም ደግሞ ሰብስበ በአንድ ክንድ ሁሉም ላይ በየዘፋቸው ላይ የሚጫኑት መጫን የመጡት የቀድሞውኑ ያችንኑ ነጭ ሽብር ቀይ ሽብር ተባብሎ ሲባሉ የነበሩት ከአገር ወዴን ፈቅደን ባለፈ ነግሬ ካለው እነኚህ ኢትዮጵያ ውስጥ የገቡት ተቃዋሚ ፓርቲዎች አሁን ያሉት ከሀገር ውጭ የነበሩት በሙሉ መግባት አልነበረባቸውም። ከ10 ዓመት በኋላ ነው መግባት የነበረባቸው። አንድ ሁለተኛ፣ ሁሉም እነኚህ ተቃዋሚ ፓርቲዎችንም ውጭ ሆነው አሁን ኢትዮጵያ በ6 ወር ውስጥ ትፈርሳለች፣ በ40 ቀን ውስጥ ትፈርሳለች የሚሉት አሉ። በኦሮሞ በኩልም የነ ጀዋር ቡድን የሚመሩትንም በዛ በኩልም በአማራ በኩልም ኢንጂነር ሊቃንም የነ ልደቱ በኩልም ያሉትም በትግሬ በኩልም ያሉትም በዛ በኩልም ያሉት ሁሉም አንድ ላይ ጸረ ኢትዮጵያውያኖች ናቸው። 3 አይነት ፖለቲካ ነው የሚመሩት። የወደል ሀያ ፖለቲካ ብዬ ነው የሚሰይማቸው። የወደል ሀያ ፖለቲካን የሚያራምዱት አገር ውስጥ ያሉት ሰላማዊ ትግል ነው የምንታገለው የሚሉት የተቃዋሚ ፓርቲዎች ተፎካካሪ መሆን ሲገባቸው ተቃዋሚ የሆኑት በሙሉ ምርጫን ጠብቆ የምርጫ ቦርዱን በጀት ለመቀረማመጥ ለመከፋፈል ሲባል ብቻ ምርጫን ጠብቆ የ5 ዓመቱን ሀሳባችሁንና ተፎካካሪነታችሁን ቁጭ ያደርጋሉ። የህዝብን ጆሮ ያግላሉ። ጆሮ የሰባ ሰሞኑ ምርጫ ቅስቀሳ በምርጫ ወሬያቸው ጆሮ የሰባ ጮማ ሆነ። ወደ ውስጥ አልገባ አለኝ። የለም ጠብጥ የለውም በጠብታ። ምክንያቱም ጊዜን ጠብቆ የሚቀባበል ነው እንጂ ምንም አይነት የወደል ሀያ ሸክም ነው። ወደል ሀያ ለምን መሰለህ የወጣትኩት? ወፍጮ ቤት ኩምታል ጭኔበት ወፍጮ ቤት ወስደ ወፍጮ ቤት ጭነቱን እስኪታወርድለት ድረስ ጥስ ጥንብስ አይልም። ወደል ሀያ ካወረዳ በኋላ ይጮዋል። ከኋላም ድምፅ ያሰማል፣ ከፊት ለፊቱም ይጮዋል። ወደል ሀያ እነሱም ምርጫን ጠብቆ እንደ ወፍጮ ቤት ቆጥሮ ወይም ወደ ላይ ገበያ ሄዶ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላቅም ነበር ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም
በምንም ተገናኝተን ተነጋግረን አናውቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ በኢንተርፖል እንዳስትል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ ከሃይማኖት የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ። አንድ ሁለተኛ 12 ሃይማኖት በአንድ ዓመት ውስጥ 12 ሃይማኖት ሲቆጥረዋል። ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክታክ ላይ ወንጌል መስበክ ጀመረ። በቲክታክ ላይ እምነቱን አፈረሰ። በቲክታክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላሉ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ የማስበው። አዲስ አበባ መስራች የአዲስ አበባ ተወላጅ እትብቱ እዚህ የተቀበረው በሙሉ ጦዟል፣ ደንዝዟል፣ ዲሞ አድርጎታል፣ እድሉን በልቶታል፣ ብሶበታል፣ አስክሮታል፣ በጣም አቁኖቶታል። የቴዲ አጉል እንትን የአዲስ አበባ ልጅ ነኝ ይላል። አዲስ አበባ ሳይሆን አዲስ አበባ ነኝ ይላሉ። እኔ የዚህ የአዲስ አበባ መጋኛ ስንቱን ለክፎ ከዚህ ሀገር እንዳወጣም አላቅም፣ አገር ውስጥም እንዳያስቀራቸውም አላቅም። ስለዚህ አዲስ አበባ ይሄ ጥሩ ቁስል ያገኛ ዝንብ ነው የሚመስሉት። አዲስ አበባ ምንድነው? አዲስ አበባ አንድንን ማንለያየ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። አንድንን ማንለያየ ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘይ ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል። እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርገው ሚያ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ሟርት እናሰማው፣ ለቅሶ እናሰማው። አንድንን ማንለያየ አይ ቴዲ አፍሮ የስራ ሊስጥ እያመጣ ታነፋርቃቸዋል አይደል? ኧረ ትችላለህ። ያነፋርቃቸዋል እየመጣ ጀለስ ሬድዋን ሰላም ነሽ? ሁሉ ነገር አማን ነው? እንዴት ነው? ስካሩ ወረደልህ? ሰክረ ባናት ተተክለ ተሰንጥቀ መጠ ፖል ገሽቶ ነው ምናምን ነገር ትላለህ አይደል? የዳን ገንዘብ እየበላ በጣም አሳከኝና ከገረሙኝ ነገር ስለ ቴዲ አፍሮ ማልቀስ አልቃሾች ምናምን እያልክ ማለት ጀመርክና ሁላችሁም ማልቀስ ጀመራችሁ። ቴዲ ምን ያህል ተጽዕኖ እንደፈጠረባችሁ የምታውቁት የህዝቡን ድምፅ ነው የተናገረው። አንተ ከመጣው ከሄደው ጋር አሸርግደ ነው የምትኖረው።
ከመጣው ከሄደው ጋር እንዳሸረገድክ፣ እንዳሽቋለጥክ፣ እንዳሽቃበጥክ እማናቅ ኢትዮጵያ አለን እንዴ? አንተ አይደል እንዴ አሰብ መወሰዱ ምን ችግር አለው ቢወስዱት ብለህ ስትናገር የነበረው በአደባባይ? አሰብ ምንም አያደርግልንም ያልከው አንተ አይደለ እንዴ? አንተ ሌባ እንደዛ ብለህ አደባባይ የተናገርክ ሰው አይደለ እንዴ? ምንም አያስፈልገንም አሰብ ብለህ ስትናገር ነበር እኮ። ዛሬ መተህ እንደገና ደግሞ ስለ ሀገር አንተ የማውራት ሞራሉ አለ? እንዳንተ አይነት ባንዳ አለ እንዴ? መተህ ቴዲ አፍሮ አለቀሱ አቀረሹ ምናምን ትላለህ እንዴ? አንተ ነህ ሰክረህ የምታቀረሽው። በእስልምና እንኳን መጠጥ አይፈቀድም። አንደኛ መጠጥ ገልባጭ አንተ አይደለ እንዴ? ቆሻሻ ሰው ነው። እውነቱን ልንገር፣ አንዳንዴ የህዝብን ድምፅ መስማት ለእናንተ ትምህርት ይሆናል። አትስደቡን፣ ተሰደባለህ፣ ምን አባት አመጣለህ? ምን ስድብ አይለጠፍ፣ አይገለ፣ አትሞት፣ ምን አትል። ትችት ስድብን ካልፈለግ ከፖለቲካ ውጣ። ከፖለቲካ ጥለ መውጣት ነው። አይ እኔ ስድብ አልወድም፣ ስድብ እንደዚህ ውጣ ከፖለቲካ። ማንም አይነካ። ካለ የሆነ ነገር እየሰራው ነው ካልክ፣ ምን ካልክ፣ ጥሩ ስትሰራ አፕሪሺየት ትደረጋለህ። ጥሩ ካልሰራ ደግሞ ትለጠለጣል። አሁን ለምሳሌ እነ ሙስጠፋ አሉ። እነ ሙስጤ ስለዚህ ጉዳይ አንድም ነገር ወጥተው አልተነፈሱም። እነ ከንቲባ አዳነች አበቤ አለች። ምንም ስለዚህ ጉዳይ ወጥታ ያለቀሰችው ያዙ ይልቀቁኝ ያለችው አንድ ነገር የለም። አንተ ምን ቤት ነው የምታለቀልቀው? ምንድን ነው ሳይጠሩ የምትመጣው? ስካር ሳይበርድልህ ለነገር መጣ። ምን ይላል? እባብን የልቡን አይቶ እግሩን ነሳው ነው ነገር። አንተ በእውነት የበታችነት ስሜት ስለሚያሰቃየ ከመጣው ከሄደው ጋር አሸርግደ የምትኖር ሰው ነው። ለዓላማ የሚኖር ሰው ቆራጥ ነው፣ ወንድ ነው። እንዲሁም ደግሞ የሰውን ጩኸት የህዝብን ድምፅ ይሰማል። ኢትዮጵያ ላይ ሆኖ አንድ ነገር መተንፈስ እንደማይቻል ታውቀዋለህ። አትተንፍሱ የተባለበት ሀገር ቢኖር ኢትዮጵያ ነው። እንዳትተነፍስ የተባለ ኢትዮጵያ ነው። አንድ ብልጽግናን የተቸ ሰው ኢትዮጵያ ውስጥ መኖር አይችልም። አንድ ሰው መኖር አይችልም። ስለዚህ እንደዚህ አይነት ሀገር ባለችበት ላይ መሳሪያ ድሮን መስሮት የቴዲ አፍሮ መሳሪያዎች ማለት ኪቦርዱ፣ ስፒከሩ ምናምኑ ድሮን መስሮት ካሴቱ ዘርፎ የሚሄድ ሰነፍ በጭባጫ መንግስት ይዛል። መተቸት ይከብዳል። አየህ፣ የእናንተ እውቀት አልባ መሆኑን ይህን ነው የምነግርህ። የአንተ መንግስት፣ አንተ የምትለው ጀግና መንግስት ስፒከር የሚፈራ ነው። የአንተ መንግስት ክራር የሚፈራ ነው። የአንተ መንግስት ጥበብ የሚያንበጫብጨው ነው። እንኳን ጥይት። እንደዚህ አይነት ፈሪ ሆናችሁ ሀገርን መናለን ስትሉ እንደው ውስጣችሁ እንኳን አይሰማው። በጣም ወራዶች ናችሁ። አይ ብልጽግና አይ ቲንክ የመጨረሻው ጊዜ ይመስለኛል። ማኔ በጣም ህዝቡ ሁሉም ከአማራው፣ ከኦሮሞ፣ ከትግራዩ፣ ከደቡቡ፣ ከአዲስ አበባ ልጅ በሙሉ የመረረው ሰዓት ስለሆነ እንደምታዩት የህዝብ አመፅ ይመጣል ብዬ ነው የማስበው። በምትሰሩት ስራ ህዝቡን በምታፍኑት ልክ እናንተ ሰርተናል የምትሉት መብለጭለጩን ነው። ሰው በልቷል ወይ ነው ጥያቄ። በልቶ ያድራል ወይ? ሰው ከአንድ ቦታ ወደ አንድ ቦታ በሰላም ይዘዋወራል ወይ? ንጹሐን ኢትዮጵያ ላይ እየሞቱባት ነው ወይስ በሰላም እየኖሩባት ነው የሚለው ጥያቄ አትመልሱትም። ጀዝባ ስለሆናችሁ፣ ህዝቡን የማዳመጥ አቅም ስለሌላችሁ። ስለዚህ እውነቱን እላለሁ፣ እንዳንተ አይነት ሰካራም ከሚለው ይልቅ የቴዲ አፍሮ አንድ ስንኝ በስንት ጣዕሙ፣ አንድ ስንኝ የቴዲ አፍሮ በስንት ጣዕሙ ነው የምናገረው። ሰላማችሁ ይብዛ። አድርሱልኝ ለዚህ ሰካራም ሰውዬ። አንድንን ማንን ለያየ ቴዲን የተቀየምኩት አንደኛ ኢትዮጵያን እናፈርሳለን እንመለሳለን ሲሉ ቴዲ ዝም አልኩት ከዛዲስታ ጋር። ሁለተኛ ህዳሴ ሲመረቅ አልታየም፣ አልተነፈሰም። ሲጀመር ደግፏል፣ ግብጾችን አስጠንቅቋል፣ ይጨበጨብለታል። ሲመረቅ አሁን ሻቢያዎች፣ ግብጾች፣ ዘረኞች
የትግሬ ዘረኛ፣ የአማራ ዘረኛ፣ የኦሮሞ ዘረኛ እሳት ውስጥ እንደገባ ሲኮማተር ቴዲና ኢትዮጵያውያን ህዳሴ ብሎ አዳባባ ይዘው መውጣት ሲገባ ጸጥ አለ። ሁለት ሶስተኛውን መጣ። የትኛውን ባንዲራ ነው አንሶ የሚለን? አንደኛ ባንዲራ አልተረገጠም። የኢትዮጵያ ባንዲራ በዩናይትድ ኔሽን፣ የኢትዮጵያ ባንዲራ በአውሮፓ፣ የኢትዮጵያ ባንዲራ በአትሌት የቱ ባንዲራ? የኢትዮጵያ ህገ መንግስት የተቀበለው ባንዲራ። ኦነግ ባንዲራዬ ነው ብሎ ጫካ ውስጥ የሚሄድበትን ቴዲ እዚህ ይገባል ብዬ አልጠብቅም። ከገባ የራሱ ምርጫ ነው። ፋኖ የሚባለው የአማራ ዘረኛ የኔ ባንዲራ ነው ብሎ የሚሄድበትን ቴዲ እዚህ ይገባል ብዬ አይደለም። ምክንያቱም የጨዋ ልጅ ነው፣ ጨዋ ነው። ህገ መንግስቱ የተቀበለው ነው የሚቀበለው። ካልሆነ ልሙጥ የሚባል ባንዲራ የለም። ልሙጥ ማለት አንድ መልክ ነው። አረንጓዴ፣ ቢጫ፣ ቀይ እኮ ደም ነው፣ አጥንት ነው፣ ህይወት ነው። በነገራችን ላይ 19 ቀን 2015 የኦሮሞ ዘረኞች ያሰሩን የኢትዮጵያ ፕሪቶሪያ ላይ ሲፈረም የኦሮሚያ ባንዲራ አዲስ አበባ ትምህርት ቤቶች ውስጥ ብላብላብ ተባለ። 500 በላይ ትምህርት ቤቶች ለምን ተቃወሙ? መዝሙሩ ይዘመር ተባለ። ለምን ተቃወሙ? የፕሪቶሪያን ውሳኔ ሻቢያ፣ ግብጾች፣ የኦሮሞ ዘረኛ፣ የትግሬ ዘረኛ፣ የአማራ ዘረኛ ተቃወሙ። ወንድሞ አልተቃወሙ። ቴዲ ምን እንዳለ አላውቅም። ዋጋ ከፈልኩበት። እሰይ ለኢትዮጵያ 19 ቀን አይደለም 4 ዓመት ተፈርዶብኝ መንግስት ነው ሁኔታውን አይቶ በአውራንቶ ገብቼ ያለ አውራንቶ ወጣሁት። ስህተት ነው የታሰረው ተብሎ ሁለቱም ሆነ በኢትዮጵያ በአዲስ አበባ ከተማ ውስጥ የኦሮሚያ ባንዲራ መውጣት ባለበት ቦታ ወጣ፣ ቀሪው ተከለከለ። መዝሙሩም በዘመር ያለበት ተዘመረ፣ ሌላ ቦታ ቀረ። አይስ ዋጋ አግኝቻለሁ። ቴዲ የትኛውን ባንዲራ ነው አንሳምለው? የአፄ ቴዎድሮስን ነው? የጃንሆይን ነው? ጃንሆይን ውደድ ምኒልክን። እኔ አሁን ቴዎድሮስ አፄዎቹን በመውደዳቸው ለዛ። ሁለተኛ ደግሞ መረጃ ሰጣለሁ። ቴዲ በሚያዘወትርባቸው ቦታዎች 3 ንጉሶች አሉ። ፎቶግራፍ ቴዎድሮስ፣ ምኒልክና አፄ ኃይለ ሥላሴ። መንግስቱ የለም፣ መለስ የለም። ማብቱ ነው ዲሞክራሲ ማብቱ ብቻ ነው። በቃ ፍላጎቱ ማብቱ ነው። አፄ ዮሐንስን ያወጣል ከዛ ውስጥ። ቴዲ ዘረኛ ነው አልልም። ምን ነካውና ነው? ይሄ በመረጃ ያለ ነገር ነው። 3ቱን አስቀምጦ ሲያወጣ ቴዲ አሉላ ልጅ እኮ ነው። ቴዲ እኮ የአፄ ዮሐንስ ልጅ እኮ ነው። እኔ ዘረኛ አይደለም። አፄ ዮሐንስ የኔም ንጉስ ነበር። ኦሮሞ በገዳ ይተዳደር የኔም ንጉስ። ሰሜኑ የደቡቡ፣ ደቡቡ የሰሜኑ፣ ምስራቁ የምዕራቡ፣ ምዕራቡ የሰሜን ምስራቁ፣ መሃሉ የዳሩን፣ ዳሩ የማሉን የኔ ነው ካላለን እዚህ ፒያሳ ላይ አንድ ጭቃ ቤት ነበርና አያቲ አባቲ ቅድማቲ አትክትዛ የተቀበረ አሁን ይሄ በፎክስ ተካ ከአዳ ሙዚየም ፊት ለፊት ያለው ሞል ስትመለከት ቆሜኑ ማጨብጨብ አለብኝ። አገር ባለጸገ ማለት በጂኦግራፊ ትምህርት ነው። ጂኦግራፊ መምህር ነኝ። ከሁለቱ ጋራ ግን እሱን አሁን ዳር መሃል ዳር ሆነ ቆምለው እሱን አሁን በነፍጭ ደግሞ እሱን ልንገሮት መሃሉ ዳር ሆነ የሚለው አዎ ዘረኞቹ በኢትዮጵያን ሳይወዱ በኢትዮጵያ ጉዳይ ገብተው እነ ሜንጫ ሲፈተፍቱ ነበር። ቆየኝ አጥማን ነው ቆይነ የሚለው ወንድሜ እነ ጀዋር እነዚህ ብሔርተኞች አለላቸው እነ ደብረጽዮንም ምናምን ማለት ነው እነ ልደቱ ምናምን ማለት ነው። ለምንም የማይበጁ ጀዋርን ነገር ያለው አይደለም። አባቴ ሚስቱን ሽጧል ብሎ እኮ በመጸጸት መጽሐፍ ላይ ጻፈ ሰው ነው። ነውሩን የማይደብቅ አባቱ ሚስቱን ከሸጠ ወንድሙ የአባቱ ልጅ ደግሞ ኢትዮጵያን አይደለም አፍሪካን ቢሸጥ ምን ትደነቃለህ? ነጋዴ ነው፣ ገንዘብ ነው፣ ጥቅም ነው፣ አገር አያውቅም። ምስታቅ እሱ ማን ሚስቱን ፈቷል፣ ሽጧታል ማለት እኮ ነው። ሚስቱን እኔ 48 ዓመት ከሚስቴ ወይዘሮ ግሹ ከበዳ ጋር የምኖረው ዛሬ የልጅ ልጆች አባት ነው። 48 ዓመት ዝም ብሎ ፋሲካ አስመሰለ እንዴ? ኢትዮጵያና ሚስትን፣ ኢትዮጵያና ትዳርን፣ ኢትዮጵያና ዘርን ታስቀጥላል። እነዚህ አፍራሾች ስሉ ማን ነው? አብይ ቴዎድሮስን ኮሶ ሻጭ ብሎ በሚሰሉበት እየሰደቡት መልሶ ሲሳደብ አልሰማም። አብይን በመደገፍ አይደለም፣ እውነትን፣ ዕውቀትን፣ ህግን፣ ባህልን፣ ታሪክን ለመደገፍ ነው። አፄዎች ይጨፋጨፉና አማች ይሆናል፣ ጋብቻ ይመሰርታል። የአማራ ባለባት ተጨፋጭፎ ጋብቻ ኦሮሞ ውስጥ እንደዚህ ነው። ጉማ የሚባለው ያኮ በቃ ስትጣላ ትፈሳፈሳል። አንተ ኢትዮጵያ እናንተ ብንጣላ ታውይ በጥፍሬ በጥርስ ያለቅም አንዛ ያለቀሳለሁ ይቀባላ ፈረንጅ አይደለም መቆጣ እንጂ። ስለዚህ አፄ ምንድነው ቴዲ አንደኛ ከአገር አሁን ምን ጥላሁን ገሰሰ አድበለ አሊ ብራ አሰፋ ጫቦ ፍትራሪ አማደ ለማ
ተራራ ማደለማ ስድስተኛ አሰፋ ጫቦ ማሙድ አህመድ እነዚህ እኮ ኮንትሮቨርሻል ሰዎች አይደሉም። ዚያር ኢትዮጵያንስ ዋ አንተ በህይወታቸው ዘራቸው ይከበራል። ቴዲ እኮ እዚህ ጋር ከዚህ ወርዶ ምን አለ መሰለህ ባንዲራ ይተረገጣል ሀዘን ተቀምጧል። ቴዲን ሙዚየምን መጥቶ አይተህ ትላንትና የተመረቀው አዲስ ፓርክ ስፖርት አዲስ ስፖርት ፓርክ እሱ አቅም ስላለው ቴዲና መሰሎቹ ዱባይ ሄዱ ይችላሉ። ምስኪን ኢትዮጵያኖች ዱባይን አገኙ እኮ እዚህ ለአይ የሚጣሉ ሲባል እንደሚባል የቴዲ አይን ይሄን አላየም። ማጣፍ ምን እንትነጣ ማራፍ ለምን ያላየ ይመስሎታል? አሁን ያላየበት ምክንያት መንግስት ቅድም ያልኩት ይለጌታ ንጉሶች በሙሉ ገዥሞች በሙሉ አገራቸውን ከመለስ በቀር ኢትዮጵያ መሪዎች በሙሉ ኢትዮጵያንም ስልጣናቸውን ይወዳሉ። ቴዎድሮስ ደግሞ ጫጫታ ይወዳል። እኔ አሁን ወረደብኝ ጥላውን ጫጫታ ይወዳል። አሊብራ ጫጫታ ስታጭበልበት። ሁለተኛ ደግሞ አሁን ቅድም ያነሳቸው የቴዎድሮስ በጣም ጥሩ ነገሮች ጨዋታው በጣም የምናውቀው አይደለም አንቀኝ ግን አንድ መርዝ ጠጅ ነው አይደል ቢራ ምናምን አይደል ጠጅ ጠምቄ እቺን የምታክል መርዝ ብትጨምር ጋኑ ሙሉ ምን ይሆናል ይበላል። አጼ ማን ነው ሀጫሉ እንደሳ ነፍሱን ማለት ነው በህይወት አለ ሰው አታወድሱ አትውደዱ ይላል። ለምን ምንድነው ቢባል አንድ ቀን ከሰቀልክበት ዙፋን ይወርዳል ይላል። ለቅድም ጀርኩት የቴዎድሮስን አጼ የቴዎድሮስ ካሳሁንና የጥላሁንን ፎቶግራፍ በአልበም ውስጥ ነው ማስቀምጠው። ሌሎቹም በመጽሐፍ ነው። ቴዎድሮስ የጥላሁን ወራሽ ነው ብዬ አልበም ውስጥ ነው። ይሄን ሲሰማ ሀዘን ተቀመጡ ዳሩ መሃል ሆነ ተፈናቀልን ባንዲራሽ ተራ የትኛውም ባንዲራ እንደማነሳ ቴዎድሮስ ይንገረኝ። ከቲንገ ፊት ቱፊት ተሹ ቻይና ዳ በነበረበት ጊዜ የጫማ ቁጥሩ በቁጥሩ ነው የጫማ ዋጋ ለትንንሽ ልጆች በ5 ሳንቲም ትገዛለህ። ቁጥሩ በጨመረ ቁጥር ዋጋ ይጨምራል። ዳ ቻይና ሱቅ ሄደ ጫማ ቤት ሲፈልግ የጫማ ዋጋ አልተቻለም። የሰውዬ እግር ቁጥር 44 ነው። ይሄን ያክል እንደኔ እግር ማለት ነው። እንደንተ እግር አድርስ ነው ስማ ከዛ ተቸገረ። ጓደኞች አሉ ብር የለኝ በቃ ጫማ መግዛት አለብኝ አለ። 39 ቁጥር ጫማ ገዛ። አራየን እንዴት አድርጉ ቆየኝ አራየን ማለት ጥፍሬንም ይሄ ከተረከዜ ጋር ያለንን ቆዳ ያረኩኝ ምክንያቱም ጨምሬ ገንዘብ እንዳልገዛ የለም እናንተ አሰጡኝ ለገዛለሁ ብሎ በጣም ጥሩ አሉ ገባ ጥፍሩን ቆርጥ ቻይናዎች አደገኞች አይደለ ከቲንገ ፊት ቱፊት ተሽ የማይሆን ማለት ካሁን በኋላ የአጼ ኃይለ ሥላሴ ዘውድ ያለበት ባንዲራ አናገኝም። ቆመ ወይስ እንዴት ሆነ ማለት በቃ ካሰረ እንዴ ማይሆን ነገር እኮ ነው። ምንድነው ከቲንገ ፊት ቱፊት ተሽ ማለት የማይመከረው ነው መከረ እኔ ወደው አጼ ምኒልክን ይውለድ ምን ያድርግ ዮሐንስ አጼ ዮሐንስን አውጥቶ ሶስቱን ይውለድ ማብቱ ነው ገብቷል እንዴ። ነገር ግን ይሄ ዘመኑን አልዋጀም ነው የሚሉኝ። ተቋማ እንትን ነው የጂኦግራፊ ትምህርት ከጋራ አውራስ ዳሽን ከዛ አይነቃነቅ እንጦጦ ከዛ አይነቃነቅ የነጭ ላለው አይነቃነቅ ከነዚህ ሶስቱ ጋራዎች በቀር በአለም ላይ የማይገናኝ ነገር የለም ይላል። ወንዙም ምንም ተቀላቅሎ ከዚህ ምድር ይገባል። ቴዲ እኮ ሶስቱ ጋራ ሆነብኝ ነው። ምን ሆነ መሰለ በቃ ባንዲራ ውስጥ ያለው የጭንቅላት ውስጥ ያለው የአፄ ኃይለ ሥላሴ ወዮ የምኒልክ ዘውድ ያለበት አይደለም። ቴዲ የ21ኛ ክፍለ ዘመን አይደለም ያው ዳስጣለም ብቻ አይደለም። እዚህ ጋር ጽዮን ሙሽራዬ ብለ እዚህ ጋር ዳስጣለ ብለ አገር ሞተች ብለ አወዛጋቢ መሆን አልነበረም። እነዚህ እንደምሉ ሳይሆን እኔ ኢትዮጵያ ባንዲራ ከአጼ ቴዎድሮስ እስከ ዛሬ ማለቡ አልተለቀቀም። ቴዲ የታለ የጥላሁን ወራሽ ነው አይደለም። ቴዲ እኮ እዚህ ጋር ከዚህ ወርዶ ምን አለ መሰለህ ባንዲራ ይተረገጣል። ትግራይ ውስጥ የትግራይ ህዝብ እንባ ያለቀሰ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እየደበቀ ዛሬም የኢትዮጵያ ባንዲራ በትግራይ ውስጥ በጉልህ አይታይም። ይባር የሚባል ሰው ዛው የሚባል ዘረኛ የኦፌኮ ፓርቲ ስራ አስፈጻሚ ነው በጉልበት እና ጀነራል ጻድቃን እኮ ያለቀሱ ነው። ተሰሰርተናል ቴዲ ከመሃል ዳር ወጣናል። ህዝብ ይከፋፈለ ምንድነው የሚባለው? ከመሃል የወጣው ማን ነው? ገብቷል እንዴ? ወያኔ ልምጣ ብላ ደብረ ሲና ስትደርስ የትግራይን ህዝብ አጭዳ የትግራይ ወጣት አጭዳ የአማራው ወጣት እናት ቄስ ተማሪ አስተማሪ ሐኪም አጭዳ አፋሪን አጭዳ መንገዱን ይዛ መጣው
እገዛቸዋለሁ መጣው ካልሆነ ዘረኞችን ሰብስቤ ፌደራሊስት የምትለውን ተውሱ ካድሬ ቋንቋ ነው ፍለፊት ነው ዘረኞችን ሰብስቤ ጣሊያን ያዘጋጃቸውን ዘረኞች ሰብስቤ ኢትዮጵያን አፈርሳለሁ አለ ዋይ ብቻ አይደለም እኮ ወንበዴ ይላል ተነስቶ ጥላውን ብሎ ቴዲ አገበኝም አለ ጫዋነቱን አደነኩት ገብቷል ዝም አለ ዝም ማለት የለበትም ያመመኝ ይሄ ነው ቅድም ፎቶግራፍ ያነሳሁት የነዚህ ስድስቱን አምስቱን ኢትዮጵያውያን የምላቸውን ሰዎች ፎቶግራፋቸው በመጻፍ ቴዲና እንትን ብዬ ታቱም ጥላውን የተቃወመ አርቲስት በኢትዮጵያ ታሪክ የለም ጥላውን የተቃወመ ተቃዋሚ የለም እኮ አርቲስቶች አሁን ቴዲ ላይ እኮ አርቲስቶች ተነሱ ገብቷል እንዴ ለምን አወዛጋቢ ሆነ ምክንያቱም አወዛጋቢ ከሆነ ኢትዮጵያ አይደለም ካድሬ ሆነ ማለት ነው ወረደ ወደታች የተፋውን መልሶ ላዘ አሁን 17 ቁምጣ የታጠቀ አሁን አይሰራም በቃ ወቅታዊ ነው አለፈ ወያኔ ብትመለስ ግን ያዘፈን እንደገና ይነሳል አረንጓዴ ቢጫ ቀይ ኤላ የምደረገው ኮከብ የሰዎች ለፉገራ የፖለቲካ ቋንቋ አምባሻ የሚሉት ላይ ተጠቀሙ ህገ መንግስታዊ ባንዲራ ነው እኔም ኢትዮጵያ ህዝብ ማያት አለበት ገዢዎች ላው ላይ የሚያስቀምጡት የመንግስቱ ማጭድና ኮከብ ነው አይደል ያው ማጭ ያክሱምም ምንም አለበት የጃንሆይ ምናምን አለ ሳውን ሶስቱን መሰረተ ቀለም አረንጓዴ ቢጫ ቀይ ነው ማያት አለበት አግንተኛ አሁን ይሄን ባንዲራ የሚያጣጥሉ ሰዎች ቴድሮስን የሚያጣጥሉ ሰዎች ያሳምም ነገር ምን ማን ነው ጥላውን ገሰሰ ኢትዮጵያ ከውስጥም ከውጭም በተነከች ቁጥር የፌታውራሪ ዘምቷል አዝምቷል ተዋግቷል እንባልቅቷል ኢትዮጵያ የሚል ቴድሮስ ጥላውን ገሰሰ ልጅ ከሆነ ወያኔዎች ወይ ኢትዮጵያን እናፈርሳለን ወይ ተመልሰን 27 አመት ላይ 7 ጨምረን 100 አመት እንገዛለን ብሎ ዲክሌር አድርጎ ኢትዮጵያ ላይ ዘምቱ በህይወት ያለ ኢትዮጵያ አይደለም የኢትዮጵያ በጉ ከብቱ ሰው ተነቃነቀ ቄሱ ሸኮ የለም ይሄ ነው አገር ነው ይሄ ነው ኢትዮጵያ ነው ይሄ ኢትዮጵያ ባንዲራ አይቀደድም ባንዲራ አይቃጠልም አይረገጥም ክብራችን ነው ብሎ ኢትዮጵያ ከዳር እስከ ዳር ሰማኖቹን በይረሰብ ባገኙበት ጣሊያን የጣሊያን ሹምባሾችን ባንዳዎች ሹምባሾችና ባንዳዎች ትግራይ ያለ በየሌለበት ቦታ የለም እን ከጣሊያን ጋር ከሚያንቀጠቅጡት አንድ ጀነራል በላይ የሚባል ኤርትራዊ ነው ሰውዬ ኢትዮጵያዊ ነውና የጭካኔ ብዛት አስብ በአውሮፕላን አንተ በሳቆሉት ብዙዎቹን ጸቅለዋል በአከፋ በዶማ እዚህ አዲስ አበባ 36 ሰው ገለዋል አይደል በአውሮፕላን ይዘዶ በግድ ከአውሮፕላን ላይ አድርጎ አጥንቱ የት እንዳለ አይታወቅም ቴዲ ጸጣለ ትክክል አይደለም እኔ እንደ አባቱ ልምከረው አድናቆቱ እንዳለኝ ነው ማለት ዝም ማለት የለበትም ቁጥር 1 ወያኔ አትመለስም 2 ኢትዮጵያ አትፈርስም ኢትዮጵያን ተባብረን ሁለቱንም አላማ እናክሽ ከዚህ በኋላ አብይም መቃወም አብይም መደገፍ ኢትዮጵያና አገር ለሌራስ ናቸው መንግስት ይሄዳል ይመጣል በአለም ላይ የመላክ መንግስት የለም እያንዳንዱ በአለም ላይ የነበሩ መንግስታት በአመተ ምህረት ወደፊት እንደምኖሩት 1001 እንከን አለበት እኔ አሁን ጠቅላይ ሚኒስትሩን ሁሉንም ነገር አይደለም ይወድለት አማራጭ የለኝም ግን በአሁኑ ጊዜ ኢትዮጵያ የቁና ቀን መሪ አብይ አንዱን ማንን ለያየ ቴዲ ዘፍኖ መንግስት ይቀሰቅስልናል ያራውጥልናል አጫሉ እንዴሳ አይደለም ቴዲ አፍሮ ያንን የምትችለው አጫሉ እንዴሳ ናት አጫሉ እንዴሳ ጥይት ፊት ቆሞ ነው ቴዲ አፍሮ ስቱዲዮ ውስጥ ተደብቆ ነው የሚዘፍነው በወያኔ ጊዜ ቴዲ አፍሮ አጫሉ እንዴሳ አይደለችም ያንን ለማድረግ እንኳን ሙዚቃ ኃይል የለውም ብዬ አይደለም የምከራከረው ሙዚቃ ኃይል አለው ያነሳሳል ታዋጊ ጀግናን ይፈጥራል ግን ሙዚቀኛው እንደ ጥላውን ገሰሰ እንደ አጫሉ እንዴሳ የጠላት ባሩድ በሚሸትበት አካባቢ ቆሞ ሲያቅራራ እንጂ ከጠላት ምሽግ ርቆ ታዋጊው በማይሰማ ድምፅ የሚዘፍን
አዝማሪ መንግስት አይገለብጥም። ያም ከሆነማ ከዳኘ ዋለ በላይ የቴዲ አፍሮ ፖለቲካ ቀዝቃይ ዘፈን አለው እንዴ? ፖለቲካ ቀዝቃይ ዘፈን መንግስት መጣል ብችል ዳኘ ዋለ ነበረ ከቴዲ አፍሮ በላይ መንግስትን እሰራው፣ ግደለው፣ ፍለጠው፣ ወረድጎ፣ ተራራ ወጣው፣ አንባረኩ ብለው ክላሽ ይዞ ሲያንባርቅ የነበረው ዳኘ ዋለ ነው። ቴዲ አፍሮ ሶሪ አሁን የቴዲ አፍሮ ዘፈን መውጣት እኔ ደስ ይለኛል፣ እዝናናበታለሁ፣ እጨፍርበታለሁ። ከቴዲ አፍሮ ስንኝ ውስጥ ግን እኔን የሚቆረቆረኝ ዶክተር አብይን የሚቆረቆር አንድ ሀረግ ሊያወጣ አይችልም። ከተሰለፍንበት የፖለቲካ ዓላማችን፣ ከለበስነው ባንዲራችን፣ ከምንለብሳት ባንዲራ ግፋብል የቴዲ ዘፈን የሚሾነቆረው እሱ አብሯቸው ለብሶ ሲዘፍን የነበረውን ባንዲራ ይዞ ጫካ የሸፈቱበትን ሽፍቶች ይሾነቆጥ ይሆናል እንጂ የቴዲ ስንኝ ዶክተር አብይን የሚሾነቆጥበት ምንም አይነት ሞራልም ምክንያትም የለው። ቴዲ ከዘፈናቸው የንግስታቶችን ታሪክ ከተቀበረበት አውጥቶ ስላወጣው ቀንቶ ካልሆነ በስተቀር እኔ የምዘፍነውን ነገር አውጥቶ አሳየብኝ ምን ዘፍናለሁ ብሎ ካልሆነ በስተቀር ቴዲ ሲያቀነቀናቸው የነበረውን ሙዚቃዎች ዶክተር አብይ አቧራ አራግፎ የአባቶቹን ቤተ መንግስት እንዲጎበኙለት አደረገ። የኃይለ ሥላሴ አምላክ የሚኒሊክ አምላክ የሚለውን የነሱ አዋይና የነሱ መቃብር ያለበትን የነሱ መንፈስ የተሸናበትን የሚኒሊክን ቤተ መንግስት ኑ ጎብኙ ብሎ አቧራ አራግፎ መቀመጫቸውን እንዲያዩ ሲያደርግ ቴዲ ቀንቶ ሄዶ አላየውም። ይሄ ነው ቴዲ ሊወቀስ የሚችለው። ለካ በውሸት ነው እንደ ሚኒሊክን የሚወደው፣ ለካ በውሸት ነው እንደ የኃይለ ሥላሴ አምላክ ብሎ የሚመለው። ቢወዳቸውማ የነሱን ዙፋን ኑ ጎብኙ ተብሎ በር ተከፍቶ ሲገለጥ ገብቶ በጉጉት መጀመሪያ መጎብኘት የነበረበት ቴዲ አፍሮ ነበር። ቴዲ አፍሮ ለካ ውሸታም ነው። ኃይለ ሥላሴንም አይወደውም፣ ሚኒሊክንም አይወድም። የባልቻ መድፉን አገላባጭ ብቻ ለብቻ አለው። ገበዮ ጉርሙ ሲወርቅ ተተካ ባልቻ ብሎ የዘፈነው የነሱ ሐውልት በአድዋ ሙዚየም ውስጥ ተገልጦ ሲታይ ሄዶ ካላየ ለካ ውሸቱን ነው ብለን ታዘብ ነው እንጂ ቴዲ አፍሮን እውነተኛ የአገር ፍቅር፣ እውነተኛ የአባቶች ፍቅር፣ እውነተኛ የሚኒሊክ ፍቅር፣ እውነተኛ ኃይለ ሥላሴ ፍቅር፣ እውነተኛ የኢትዮጵያኖች ታሪክ ቢኖረው ቴዲ አፍሮ አቧራ ተራግፎ ኑ ጎብኙ የተባለው ሙዚየሞች ሄዶ ይጎበኝ ነበር። አብይ አህመድን ሊቀናበትና ሊናደድበትን የሚችል የዘፈን አጀንዳ አሳጣው። በዚህ ሊሾነቁጠው ይችላል፣ በዚህ ሊሾነቁረው ይችላል። ከዛ ውጪ አብይ አህመድ ሀገር አንድንን ማንን ለያየ ማንም አይለየን አለመን ኢትዮጵያ ትዘምር ስመመን ማንም አይለየን አለመን ኢትዮጵያ ትዘምር ስመመን እንደ ቴዲ ልል ብዬ እኮ ወይ በቃ ዝም ብለህ ከዛውንስ ማልችልም ግድ የለም ማስመሰላጅ። አሁን በጠዋቱ 11 ሰዓት ነው የሚለው። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት እሷን ካለ በኋላ ዶክተር አብይ የሆነ መልስ ሰጠዋል። ለሱ ለማለት ቴዲ እቺን ሳገናኛት እንደተመቸችኝ አጠይቁኝ። እሺ ወቼት ወጪ ገደቡ ይዋሉ ለልማት በከንቱ ፈሰዋ ለብዙ ሺህ ዓመታት ይውጡ ማዕድናት
ጥቅም ሕዝቧን ካፎ ይስራ በተቻለ አቅም አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ከንጋቱን ያልከኝ ሄድሻ ምን ያልከኝ ነው? ከንጋቱን ያልከኝ ንጋት ማለት ነው፣ ግድብ ማለት ነው። አንደኛ ግድቡን ገድብ አልከኝ፣ ወንዞች ይገደቡ አልከኝ። እሺ አልኩ። ከዛ ከገደባችሁት በኋላ ሐይቁ ማን ትሉታላችሁ ብለህ ብትለው ንጋት በሉታል። ንጋት አሁን ከጠዋቱ 1 ሰዓት ማለት ንጋት ማለት ነጋ ማለት ነው። የኢትዮጵያ ህዳሴ የኢትዮጵያ ትንሣኤ ንጋት ወጋገን የሚታይበት ነው ማለት ነው። ቴዲ ይሄን ሲል አብይ ደግሞ ምን ብሎ ይመልስለታል? እንዲህ ይለዋል፣ ይህንን ሐይቅ ንጋት ብለነዋል። ንጋት ማለት ጎህ ሲቀድ፣ ንጋት ማለት ረዥሙ ጨለማ አልቆ ብርሃን ሲጀምር፣ የብርሃን ፍንጣቂ መታየት ሲጀምር ያለው ጊዜ ማለት ነው። ንጋት 4 ትሪሊየን ሊትር ውሃ ይዋሉ ለልማት አይታታል። 74 ትሪሊዮን ውሃ ይላል። ምን ማለት ነው? ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ምን ትለኛለህ? አብይ ነው የሚጻፈው የመጀመሪያው ግጥሙን ራሱ ጀንበር የሚለው አብጂ እኮ ማረገው ነገር የለም ትላለህ። ቴዲዬ ጎበዝ ገጣሚ ቢሆንም አብይ ጋር ተማክረው የሰራው የመጀመሪያው የሚየምልህ ምንም አትፈርድብኝ ይባል አካሄደ። ማነው ቴዲ አፍሮና አብይ አህመድ ሊባል ነው ተጣሉን ምናምን ያጥቱላስ ነበረው። አንድን ማንን ለያየ ስምምነ ማንን ማይለየ አለማና ኢትዮጵያ ተሰመነ ስምምነ ማንን ማይለየ አለማና ኢትዮጵያ ተሰመነ ስምምነ ለቁራው እንደምትሉት እንዳማረ ለቁራው እንደምትሉት እንዳማረ ምትናፍቃት እንዳማረ ይቀራል። ኢትዮጵያ ትቀጥላለች፣ ትበለጽጋለች፣ ታድጋለች። ምንም ጥያቄ የለውም። በጣም ብዙ ተስፋ ያላት ሀገር ነች። እንቀጥላለን። አንድን ማንን ለያየ ስምምነ ማንን ማይለየ አለማና ኢትዮጵያ ተሰመነ ስምምነ ማንን ማይለየ አለማና ኢትዮጵያ ተሰመነ ስምምነ ቅርብ ጊዜ እነ ቴዲ አፍሮ በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምደው። አሁን ሰሞኑን ከሆነው ነገር ጋር አይደለም። ስለ ዘፈን ነው የምናወራው። ስለ ዘፈን ነው። ፈሩት ምን ነው የለም ሰው እንትን ነው። አንድን ማንን ለያየ ስምምነ ማንን ማይለየ አለማና ኢትዮጵያ ተሰመነ ስምምነ ማንን ማይለየ አለማና ኢትዮጵያ ተሰመነ ስምምነ ዝናብ ጥሎ በማግስቱ ጭቃ ዝናብ ጥሎ በማግስቱ ጭቃ እዛ ቤት ድሮን ነው የቴዲ ሙዚቃ ቀላል ድሮን ነው። የት ቤት? እዛ ቤት እዛ ሪካርድ ይደረግ አንድን ማንን ለያየ